መጽሐፍ ቅዱሳችን በማቴዎስ 13 ከ34 እስከ 35 እንዲህ ይላል። በምሳሌ አፌን ከፍታለሁ፣ ዓለም ከተፈጠረ ጀምሮ የተሰወረውንም እናገራለሁ የተባለው ይፈጸም ዘንድ ያለ ምሳሌ አልነገራቸውም ይላል። የእግዚአብሔር ነቢያቶች ከእግዚአብሔር የተቀበሉትን መልእክት በምሳሌና በሚስጥር በሌሎች ምስሎች፣ በጥያቄ መልክ፣ በተደበቀ ትንቢት፣ በምሳሌ በመንፈስ ቅዱስ መመሪያ ይናገሩ ነበር። የጌታ የኢየሱስ ክርስቶስ ባሪያ የሆኑት የእግዚአብሔር ሰው ነቢይ ኤርምያስ ሁሴን ባላቸው አገልግሎት ምን አስተውለን ይሆን? እስኪ ለትውስታ እነኚህን ቪዲዮዎች ተመልክተን እንመለስ። ነጫጭ ነገር የሚወሰድ እምነቶች በደንብ ስሙኝ። ለቤተ እምነቶች ጦርነቱ በሌላ አገር ጣልቃ ገብነት ኃይል የሚወጣበት ቦታ ላይ ኃይልን ማጥፋት የብዙዎቻችንን በር ስላንኳኳው ስለ ኮሮና ቫይረስ ወይም ስለ ኮቪድ-19 አስቀድሞ በእግዚአብሔር ሰው በነቢይ ኤርምያስ ሁሴን በኩል እንዲህ ሲል ተናግሮን ነበር። ከእግዚአብሔር የሰማሁትን ነው የምናገረው። መንፈስ ቅዱስ የሚያወራኝ ልክ እንደ ኢቦላ አይነት ሌላ ቫይረስ ኦር ሌላ ተመሳሳይ ነገር ነው የሚያጠፋ ስለሚገኘው መድኃኒትም እንዲህ ሲል አስቀድሞ አሳውቆን ነበር። ነጫጭ ነገር የሚወሰድ ነጫጭ ሞላላ ነጫጭ ነገር ልክ እሱ ነጫጭ በሚዋጥ እንዳለ ደግሞ በመርፌ የሚሰጥም ተደርጎ ይበተናል። እግዚአብሔር አምላክ በዱባይ ሀገር ስለሚኖር ስለ እምነት ፈቃድ እንዲህ ሲል ተናግሮን ነበር። የእግዚአብሔር ነብይ አይደለሁም። ለቤተ እምነቶች ላይሰንስ መሰጠት ይጀምራል። ይውል ሲት የሰራዊት ጌታ እግዚአብሔር አምላክ ይህንን ያደርጋል። በዚህ መልኩም ተፈጻሚነትን አግኝቷል። የካቲት 6 2012 ዕለተ አርብ የኢትዮጵያ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በተባበሩት አረብ ኤምሬትስ ለተለያዩ የእምነት ተቋማት የማምለኪያ ቦታ ፍቃድ አሰጡ። ውድ ተመልካቾቻችን ጊዜያችሁን ለመቆጠብ ስንል ሌሎች ተፈጻሚነት ያገኙና የወጡ ትንቢታዊ መልእክቶችን በዩቲዩብ ገጻችን እንድታዩት እየጋበዝን ወደ ዛሬው መልእክት እናልፋለን። እግዚአብሔር አምላካችን በተለያዩ ጊዜያት በባሪያው በእግዚአብሔር ሰው ነቢይ ኤርምያስ ሁሴን አልፎ ለግለሰብ፣ ለሀገራችን ኢትዮጵያ፣ ለሕዝቦቿ፣ ለአህጉራችን ብሎም ለመላው ዓለምና መሪዎቻቸው እጅግ ተጨባጭ የሆኑ ተፈጻሚነትን አግኝተው በማስረጃ የቀረቡ አሁንም በመቅረብ ላይ ያሉ የተለያዩ መለኮታዊ ትንቢቶችን እየተናገረን ሲደርሰናል። አምላካችን ይሆናል ብሎን ያልሆነ፣ ያልፋል ብሎን ያላለፈ፣ አይሆንም ብሎን የሆነ አንዳች ነገር የለም። እግዚአብሔር የአምላካችን ስም የተባረከ ይሁን። አሁንስ እግዚአብሔር ከተናገረን ነገሮች መሃል የትኛው ወደ ምድር ወርዶ ይሆን? በጥቅምት 3 2017 ዓ.ም በነበረን የእሁድ መደበኛ አገልግሎት ላይ የእግዚአብሔር ድምፅ ወደ ጉባኤው እንዲህ ሲል መጣ። የእግዚአብሔር መንፈስ እንደዚህ አሳየኝ። አይቼው አላውቅም፣ ግን እንደዚህ ያየሁትን ልናገር። ስለ ኢትዮጵያ ትንቢት ተናገር አለኝ። እንደዚህ አየው። የኢትዮጵያ ካርታ ያለበት ስፍራን እመለከታለሁ። ሚስማር የሚመስል ነገር፣ በጣም ሂውጅ የሆነ ሚስማር የምድሪቷ መሃል ካርታዋ ላይ ብዙዎች ታግለው እየሰኳ ያለው ሚስማሩ ላይ በጣም ቀጫጭን ዋየሮች፣ በጣም ቀጫጭን ገመዶች የሚመስሉ ካርታዋ ላይ እያከበቡ እነዚህን ሽቦች ሲወጥሩ ያሉ ሚስማር የተከሉትና ሽቦ የወጠሩት እጆች ራሳቸውን በዚህ ምድር ላይ ካሉት ሕዝቦች የተለየ ጠቢባንና የተለየ አዋቂዎች እንደሆኑ ሲመጻደቁ አየሁ። ነገስታቶች ስሙኝ፣ የምድሬ መሬት አቧራ ሲርገፈገፍ እያየሁ ነው። ገመዱን ሽቦውን ይወጥራሉ። እቺን ምድር እንዲህ እያሉ ይሉባታል። ይቺን ምድር ግልጽ ባልሆነ በማይታወቅ እጅግ ዘመናዊና ረቂቅ በሆነ መንገድ እንበጠብጣታለን፣ እናናውጣታለን ይላሉ። ልክ እሱ ሲሰራላቸው አቧራ መሬቱ ላይ ሲሆን አያለሁ። የሚንቀጠቀጥ ነገር አያለሁ። የሚናወጥ ነገር አያለሁ። ሰው ሰራሽ የሆነ ነገር አያለሁ። መልካቸው ሌላ ሕዝብ ነው። ቋንቋቸው ባዕድ ነው። ጸጉራቸው ሌላ ነው። አይነ ቀለማቸው የተለየ ነው። በጣም ይመጻደቃል። በጣም
በጣም ይመጻደቃሉ። እግዚአብሔር ይሄ ሁሉ እየሆነ አየህ አለኝ። በውኑ የሰውን ልብ በውኑ የሰውን አእምሮ የሚመረምር ጌታ አያይም ብለው ይህንን አደረጉ። እኔ ግን አለ በዛች ከተማ ስላሉት ቅሬታዎች ስል ምክራቸውን አፈረስኩት። ይህ መልእክት ሲነገር ጥቅምት 3 2017 ዓ.ም ነበር። ልብ ይበሉ፣ በሰዓቱ ምድራችን ላይ ይታይ የነበረ የመሬት መንቀጥቀጥ አልነበረም። ከመልእክቱ በኋላ ግን በተለያዩ የሀገራችን ክፍሎች የተለያዩ የመሬት መንቀጥቀጦች እያስተዋልን ቆይተናል። On Saturday, a shallow 4.7 magnitude quake struck 33 kilometers north of Metahara town in Oromia. ነገስታቶች ስሙኝ፣ የምድሬ መሬት አቧራ ሲርገፈገፍ እያየሁ ነው። ነገስታቶች ስሙኝ፣ የምድሬ መሬት አቧራ ሲርገፈገፍ እያየሁ ነው። ነገስታቶች ስሙኝ፣ የምድሬ መሬት አቧራ ሲርገፈገፍ እያየሁ ነው። ምን ይሆን እግዚአብሔር በጥበብ እየነገረን የነበረው? ሚስማሮቹ፣ ዋየሮቹ፣ ገመዶቹ ምን ይሆኑ? ማን ነው ከዚህ ጀርባ ያለው? ተራሮች እንዲሸሹ፣ ምድር እንዲናወጥ፣ ስፍራዎች እንዲለዋወጡ ከጀርባ እየሰራ ያለው አካል ማን ይሆን? ክፉ ምክራቸውስ ምን ይሆን? ባለቤት አላቸው፣ ባለቤት አላቸው፣ ባለቤት አላቸው። ማን ነው ከዚህ ጀርባ ያለው? ማን ነው ከዚህ ጀርባ ያለው? እግዚአብሔር በድጋሚ ተናገረን። ጥቅምት 8 2018 እስካሁን ድረስ በኢትዮጵያ ውስጥ ያሉት የመሬት መንቀጥቀጦች ባለቤት አላቸው። መሰንጠቅ፣ መተርተር፣ ስጋዊ በቀል፣ አንድን ክምር፣ አንድን ግንባታ፣ አንድን መሰረት መሰንጠቅ ዓላማ አላቸው፣ ግን እስከ መጨረሻው አይሆንላቸውም ሲሉ የእግዚአብሔር ሰው ነቢይ ኤርምያስ ሁሴን ከእግዚአብሔር የሰሙትን ድምፅ ለጉባኤው አካፍለዋል። እስካሁን ድረስ በኢትዮጵያ ውስጥ የሚከሰቱት የመሬት መንቀጥቀጦች ባለቤት አላቸው፣ ባለቤት አላቸው። እስካሁን ድረስ ኢትዮጵያ ውስጥ የሚያወሩት የመሬት መንቀጥቀጦች ተፈጥሯዊ ይዘት ናቸው። እኔ በማመልከውና ባለሁበት መንፈሳዊ ስርዓት ውስጥ ደግሞ ባለቤት አላቸው፣ ባለቤት አላቸው። መሰንጠቅ፣ መሰንጠቅ፣ ምን አልኩኝ? መሰንጠቅ፣ መተርተር፣ ስጋዊ በቀል፣ አንድን ክምር እግዚአብሔር መንፈስ ጥበብ ይስጣችሁ። አንድን ግንባታ፣ አንድን መሰረት መሰንጠቅ፣ መሰንጠቅ ዓላማ አላቸው። እኔ የምሰማውን እናገራለሁ፣ ግን እስከ መጨረሻው አይሆንላቸው። ከቅርብ ጊዜ በኋላ ትሰማላችሁ። ምን ትሰማላችሁ? በሚስጥር የተያዙ ነገሮች አደባባይ ላይ ወጥተው ባለቤት አላቸው ተብሎ ሲነገሩ፣ ምኖቹ? መሬት መንቀጥቀጦቹ። ፈንታሌ ፈንታሌ የት ነው? ጨርሻለሁ። እልልታና ጭብጨባ ለኢየሱስ ይሁን። በደንብ ስሙኝ። የእግዚአብሔር ሰው ፈንታሌ አፋሬት ነው በማለት ነበር መልእክታቸውን ያጠናቀቁት። On our screens in just a moment from now, which actually shows you the path that this all takes as it moves across the Indian subcontinent. I'm just working on that, and I'm going to have that up in just a few moments from now. የእግዚአብሔር መንፈስ ምን እየተናገረን ይሆን? የእግዚአብሔር መንፈስ ጥበብን ይስጠን፣ አይኖቻችንን ይክፈት። ምንድን ነው በተለያዩ የሚዲያ አውታሮች የምናየው የምንሰማው?
የሌላ ሀገር ዜጎች በይፋ የሀገራችንን ስም በመጥራት እንዲህ ይሆናል እያሉ የሚናገሩት የኮከብ ቆጣሪዎችን አስቀምጠው በማህበራዊ ሚዲያዎቻቸው የሚወያዩት የሚነጋገሩት ጉዳይ ምን ይሆን? እግዚአብሔር ምን እየተናገረን ነው? هتتغير. ده في العالم ولا في مصر بس؟ ده في العالم كله، ما هو العالم كله بيتأثر بده. ባለቤት አላቸው ባለቤት አላቸው ባለቤት አላቸው ባለቤት አላቸው ባለቤት አላቸው ባለቤት አላቸው ውድ እግዚአብሔር ቤተሰቦች እግዚአብሔር ምሪትን ሰጥቶናል። እግዚአብሔር ሐሳብን ሰጥቶናል። እግዚአብሔር አቅጣጫን አሳይቶናል። ከኛ ምን ይጠበቅ ይሆን? ልንጸልይ፣ ስለ ሀገራችን ልንማልድ፣ ለሀገራችን ጉበኛ ልንሆን፣ ዘብ ልንሆን ግድ ይለናል። እግዚአብሔር ማስተዋል ይስጠን፣ ምድራችንን ይጠብቅ። 2018 ዓመተ ምህረት ከሸለቆ ወደ ድል የምንወጣበት ዓመታችን ነው። እጆችሽን የምትዘረጊበት ሰዓቱ ደርሷል። በሚደርቅበት ካፈር ሰላሚታ ቸዳል ከወንዝሽ ዓለም ይባረካል፣ ዓለም ይባረካል። ኢትዮጵያ ሀገሬ እጆችሽን